ቺፍ አርተር በላቡና በደሙ በገነባው ግዙፍ ግዛት በአንድ ወቅት ፍቅሪ ብላ በምትጠራው ሚስቱ ክህደት ሲናጋ በሆቴሉ ክፍል ውስጥ በድንጋጤ ደንዝዞ ቆመ። የተሰበረው ልቡ ብቻ ሳይሆን ለሰው ልጅ የነበረው እምነትም ጭምር ነበር። በሩ ሲከፈት ቢሊየነሩ ያየው ነገር የሚስቱን ክህደት ብቻ አልነበረም፣ መላው ዓለም እንዲያዩ የተዘጋጀለትን አደገኛ የውርደት ወጥመድ ነበር። አንድ ቢሊየነርን ገፍተው ገደል ጫፍ ላይ ሲያደርሱት ምን ሊፈጠር እንደሚችል እነዚህ ከዳተኞች አላወቁም ነበር። ቺፍ አርተር ጠላቶቹን በገዛ ወጥመዳቸው እንዴት እንዳጠመዳቸው የሚያሳየውን ይህንን ልብ አንጠልጣይ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትመለከቱትና ስማችሁን ኮመንት ላይ ጻፉልን። ይህ ታሪክ ብዙ ሰዎች ጋር እንዲደርስና እንዲማሩበት በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት መሳጭ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። የሆቴሉ ኮሪደር ጸጥ ያለ ነበር፣ በጣም ጸጥ ያለ። ቺፍ አርተር በለበሰው የማንነት መደበቂያ ስር በፍጥነት ይተነፍስ ነበር። ሰው ሰራሽ ጺም፣ አሮጌ ጃኬትና ግማሽ ፊቱን የሚሸፍን ጥቁር ኮፍያ አድርጓል። ልቡ በጣም ከመምታቱ የተነሳ ለራሱ ይሰማው ነበር። እጁን ቀስ ብሎ አነሳና የሆቴሉን በር አንኳኳ። ላፍታ ምንም አልተፈጠረም። ከዚያም ሰማው ለስላሳ ሳቅ፣ የሴት ድምጽ፣ የክላራ ድምጽ። የቺፍ አርተር እግሮች መንቀጥቀጥ ጀምረዋል። በሩን በቀስታ ገፋው። እናም በኮሪደሩ የወጣው ብርሃን ወደ ክፍል ውስጥ በገባበት ቅስፈት ዓለም ሁሉ የቆመ መሰለው። ክላራ ሚስቱ በ32 ዓመቱ ያገባት ፈጣሪውን ለምኖ ያገኛት ሴት በሆቴሉ አልጋ ላይ ተኝታ ነበር። ሌላ ወንድም አልጋው ላይ አብሯት ነበር። ቺፍ አርተር እንደ በረዶ ደነዘዘ። አፉ በትንሹ ተከፈተ፣ ግን ምንም ቃል ሊወጣው አልቻለም። ጉሮሮ እንደታሰረ ተሰማው። ደረቱን አንድ ሰው በጡጫ የመታው መሰለው። ክላራ ስሙን አርተር ብላ ስትጣራ አይኖቿ በድንጋጤ ፈጠው ነበር። አልጋው ላይ የነበረው ሰው ራሱን ለመሸፈን እየሞከረ ተነሳ። ክፍሉ የክህደት ጠረን ይሸታል። ለአንድ አፍታ ቺፍ አርተር መንቀሳቀስ አልቻለም፣ መተንፈስ አልቻለም፣ ማሰብ አልቻለም። እንዴት እዚህ ደረሰ? ሁሉንም ነገር የሰጣት ሴት እንዴት እንደዚህ ልትከዳው ቻለች? ከጀርባው ይህን ስታደርግ ምን ያህል ጊዜ ቆይታ ይሆን? እጆቹ ይንቀጠቀጡ ነበር። ልቡ በኃይል ይቃጠል ነበር። ነገር ግን ድምጽ ማውጣት አልቻለም። እናም እዚያው ቆሞ ቺፍ አርተር በውስጡ የሆነ ነገር ሲሰበር ተሰማው። ታሪኩ የጀመረው በሆቴል አልጋ ላይ አልነበረም። የጀመረው በሱ መኖሪያ ቤት ውስጥ ነው። በላቡ በትዕግስቱና ሊያጠፉት በደረሱ መስዋዕትነቶች በገነባው መኖሪያ ቤት ውስጥ። ቺፍ አርተር ባለጸጋ ሆኖ አልተወለደም። ወላጆቹ በዴልታ ግዛት ውስጥ የሚኖሩ ተራ ገበሬዎች ነበሩ። እያደገ ሲሄድ ድህነት የራሱን ልጆች እንዳያያቸው ለራሱ ቃል ገባ። ያ ቃል በዙሪያው ካሉ ወንዶች ሁሉ በላይ በትጋት እንዲሰራ አደረገው። በትንሽ የነዳጅ አቅርቦት ንግድ ጀመረ። ከዚያም ትልቅ፣ ከዚያም ኩባንያ፣ ከዚያም ሌላ፣ በሌጎስ ካሉ ወጣት ቢሊየነሮች አንዱ እስከሚሆን ድረስ። ነገር ግን ስኬቱ ዋጋ አለው። ሌሎች ወንዶች ቀድመው ሲያገቡ እሱ ገንዘብ በማሳደድ ብቻውን ቆየ። በመጨረሻም በህይወቱ ሲረጋጋ እድሜው 45 ሆኖ ነበር። ያኔ ነው ክላራን ያገኛት። ቆንጆ፣ ረጅም፣ ቀይ፣ ለስላሳ ድምጽ ያላትና ውድ ነገሮችን የምትወድ ነበረች። ሁሉም ቺፍ እያሉ ሲጠሩት እሷ ግን የኔ ፍቅር ትለው ነበር። እንደምትወደው አመነ፣ እንደምትንከባከበው ተሰማው። ግን ተሳስቶ ነበር። ለወራት በቤት ውስጥ ነገሮች የተለመዱ አልነበሩም። እሱ ሲናገር ክላራ አይኖቿን ታዞር ነበር። በቤት ሰራተኞቹ ላይ አላግባብ ትጮህ ነበር። እና ማታ ማታ አምሽታ ወደ ቤት ትገባ ነበር። ስትመለስም የማይመስል ውሸት ትዋሻለች። በጣም የከፋው ነገር ደግሞ አታከብረውም ነበር። እንዲያውም ሹፌራቸው ይህንን አስተዋለ። ጌታዬ፣ እመቤት በዚህ ቀናት በፈለጉት መንገድ ነው የሚያናግሩት። የተፈጠረ ነገር አለ ብሎ በሹክሹክታ እስኪነግረው ድረስ። ነገር ግን ቺፍ አርተር ችላ አለው። ትዳሩ እንዲቀጥል ፈልጎ ነበር። እፍረትና መፋታትን ይጠላ ነበር። ሰዎች እንዲስቁበት አልፈለገም። አንድ ምሽት ወደ ሳሎን ሲገባ ክላራ ስልኳን እያየች ስትስቅ አገኛት። ለሱ ፈገግ ብላ በማታውቅበት መንገድ እየሳቀች ነበር። ከማን ጋር ነው የምታወሪው ብሎ በቀስታ ጠየቃት። ክላራ ወዲያውኑ ስልኳን ደበቀች። ከማንም ጋር አይደለም አለች፣ አይኖቿን ከሱ እያሸሸች። እስኪ ልየው። ቺፍ ወደሷ ቀረበ። አብዳል እንዴ ብላ ጮኸችበት። ደነገጠ።
ሰራተኞቹ እንኳን እንዲያናግረውት አያውቁም። ክላራ ወደ ላይኛው ፎቅ ወጣ በሩን በኃይል ዘጋችው። ያኔ ነበር ቺፍ አርተር ልቡ ላይ የሆነ ነገር ሲኮረኩረው የታወቀው። የሆነ ችግር አለ። በኋላ ግን ሲያፋጥጣት አይኖቿ እንባ አውጥተው ዋሸች። እኔ ታማኝ ነኝ፣ እምልልሃለሁ፣ አንተ ብቻ ነህ ያለህኝ። ቀድሞውኑ ስላመናት የምትናገረውን ነገር ሁሉ አመነ። ነገር ግን በዚያ ምሽት መተኛት አልቻለም። ክላራ አልጋው ላይ ከጎኑ ነበረች፣ ግን ስልኳ በትራሱ ስር ይርገበገብ ነበር። ፊቷን ወደ ሌላ አቅጣጫ ዙራ በጨለማ ውስጥ ለሌላ ሰው ፈገግ ትል ነበር። ያኔ ነበር ቺፍ አርተር ውሳኔውን የወሰነው። ይከታተላታል፣ ራሱንም ይደብቃል። እውነቱን በገዛ አይኑ እስኪያይ ድረስ ይከታተላታል። ክላራ ጓደኛዋን ልታይ እንደሆነ ነገረችው። ነገር ግን ቺፍ አርተር እየዋሸች እንደሆነ ያውቅ ነበር። አለባበሷ በጣም ያምራል፣ ሽቷም ከሩቅ ይጣራል። ደስታዋ ግልጽ ነው። ከምሽቱ 2 ሰዓት ላይ ከግቢ ወጣች። ቺፍ 2 ደቂቃ ጠብቆ በሌላ መኪና በዝምታ ተከተላት። አስቀድሞ ያዘጋጀውን የማንነት መደበቂያ ለብሷል። ሌኪ ወደሚገኝ አንድ ሆቴል ተከተላት። በመግቢያው ላይ ከአንድ ወንድ ጋር ስትሳሳቅ አያት። የወንዱን እጅ አጥብቃ ስትይዝ አያት። ከሱ ጋር ወደ አንድ ክፍል ገባች። እጆቹ ቀዘቀዙ፣ እግሮቹ ሁሉ የዛሉ መሰሉት። ግን አሁንም ተከተላት። በኮሪደሩ ላይ ልቡ እንደ ከበሮ እየመታ ነበር። ሚስቱ ከሌላ ሰው ጋር በምትማግጥበት ክፍል ፊት ለፊት ቆመ። እንደሱ ያለ ሰው፣ ግዛቱን ከምንም የገነባ ሰው፣ ቅንጦት፣ ምቾትና ክብር የሰጣት ሰው። እሷ ግን የመለሰችለት በዚህ መንገድ ነበር። ቺፍ በከበደ ሁኔታ ምራቁን ዋጠ። እናም አንኳኳ። በሩን ሲከፍተው ዓለም ሁሉ ተሰባበረ። ክላራ ስሙን ጠርታ ጮኸች። አልጋው ላይ የነበረው ሰው ዘሎ ተነሳ። ቺፍ አርተር መደበቂያው ግማሽ በግማሽ ወልቆ ማንነቱ ታወቀ። ክላራ ልቡን የሚወጋ አንድ ቃል በሹክሹክታ ተናገረች። እባክህን ማስረዳት እችላለሁ። ቺፍ አርተር ድምፁ እየተንቀጠቀጠ ተናገረ። ምንድነው የምታብራሪው? ይሄ ምንድነው የሚብራራው? መልስ ከመስጠቷ በፊት በሩ በድንገት በሰፊው ተከፈተ እና ማንም ያልጠበቀው ሰው ወደ ክፍሉ ገባ። ቺፍ አርተር በዚህ ውስጥ ይሳተፋል ብሎ ያላሰበው ሰው ነበር። ቺፍ አርተር አይኑን አላርገበገበም፣ አልተነፈሰም። በዚህ አሳፋሪ ቦታ ያየውን ሰው እያየ ቆመ። እሱም የሚስቱ ታላቅ እህት ቪቪያን ነበረች። አሁን የክላራ የገዛ እህት። ቺፍ አርተርን ስታየው ደነገጠች። ጌታ ሆይ ቺፍ ብላ ትንሿን ቦርሷን ደረቷ ላይ አጣበቀች። የክላራ አይኖች ይበልጥ ፈጠጡ። አልጋው ላይ የነበረው ፍቅረኛ በሶስቱም መካከል እያየ ግራ ተጋባ። ቺፍ አርተር ክፍሉ ሲዞርበት ተሰማው። ቪቪያን አንቺም ሲል በዝቅተኛ ድምፅ ጠየቃት። ቪቪያን ቀስ ብላ ወደ ኋላ ፈገፈገች። አይ አርተር፣ እንደምታስበው አይደለም። እኔ የመጣሁት ምን ለማድረግ ሲል ቺፍ በጎርናና ድምፅ አቋረጣት። ልትጠብቂያት ወይስ ሚስጥሩን ለመካፈል? ክላራ ራሷን ለመሸፈን ጨርቅ እያዘጋጀች ካልጋው ላይ ተነሳች። አርተር ስማኝ፣ ወደዚህ እንዳትመጪ ሲል ቺፍ ጮኸ። የጣራው መብራት እስኪሰነጠቅ ድረስ በኃይል ጮኸ። ደረቱ ላይ ያለው ህመም ሊቋቋሙት የማይችሉት ነበር። አንድ ሰው እጁን ልብ ውስጥ ከቶ የጨመቀው መሰለው። ቪቪያንን ደግሞ አያት። ታውቂ ነበር ብሎ ድምፁ እየተቆራረጠ ጠየቃት። ታውቂ ነበር ይሄንን? ቪቪያን ምራቋን ዋጠች። እኔ ምንም ማለት አልቻልኩም። የምትቀየር መስሎኝ ነበር። ብዙ ጊዜ ለምኛታለሁ። ክላራ በእህቷ ላይ በቁጣ ጮኸች። ለምን እንደዚህ ታወሪያለሽ? ቪቪያን ዝም በይ። የቪቪያን አፍ ይንቀጠቀጥ ነበር። አይኖቿን በእንባ ተሞልተው ነበር። ቺፍ አዝናለሁ፣ በእውነት አዝናለሁ። ላስጠነቅቃት ሞክሬ ነበር ግን አልሰማችኝም። ክላራ ጆሮዋን ሸፈነች። ቪቪያን ትዳሬን አታበላሺ፣ ዝም በይ እያልኩሽ ነው። ቺፍ የሱ የማይመስል መራራ የህመም ሳቅ ሳቀ። ትዳር ሲል ደገመው። ክላራ ትዳርሽን ራስሽ አበላሽተሽዋል። ክላራ ደነገጠች። የከዳችው ሰው ከእንግዲህ ክብር እንዲሰጠው አይለምንም። ከእንግዲህ ግራ አይጋባም። ተሰብሯል፣ ተቆጥቷል፣ ግን ደግሞ በክብር ቆሟል። የክላራ ባህሪ በድንገት የጀመረ አልነበረም። ምልክቶች ነበሩ። ነገር ግን ቺፍ አርተር ከምንም ነገር በላይ ሰላምን ስለፈለገ ቤትና ፍቅርን ስላገኘ ችላ ይላቸው ነበር፣ ወይም ያገኘ ስለመሰለው። ክላራ በቤት ሰራተኞቹ ላይ ተሳድባ ምንም እንዳልተፈጠረ ለሱ ፈገግ የምትልባቸው ቀናቶች ነበሩ። እሷ እኔ የገጠር ሚስት አይደለሁም እያለች ምግብ ለማብሰል ፍቃደኛ የማትሆንባቸው ቀናቶች ነበሩ። ሌሊቱን ሙሉ ፊቷን ወደ ስልኳ ዙራ ለሱ ጀርባዋን ሰጥታ የምታድርባቸው ምሽቶች ብዙ ነበሩ።
ለማውራት በሞከረ ቁጥር እርሱ ጥፋተኛ እንደሆነ እንዲሰማው ታደርግ ነበር። ቆይ ለምን ታስጨንቀኛለህ? ለምን በራስ መተማመኔን ታሳጣኛለህ? እኔ ሚስት አይደለሁም እንዴ? ትዳሩን ለማስተካከል በመሞከሩ እንደ መጥፎ ባል እንዲሰማው አደረገችው። ነገር ግን አሁን በሆቴሉ ክፍል ውስጥ እውነቱ ፊት ለፊት ቆሟል። ልትደብቀው የምትችልበት ምንም አይነት ውሸት የለም። የክላራ ፍቅረኛ የሆነው ወርቅ ሰንሰለት ያደረገው ቀይ ወጣት ቀስ ብሎ ወደፊት መጣ። ጌታዬ እባክዎን ይረጋጉ አለ። ቺፍ አርተር ቀስ ብሎ ዞረ። አይኖቹ ስለታም ነበሩ። አንድ ቃል ብትጨምር አለ ቺፍ በዝግታ። በልጅና በወንድ መካከል ያለውን ልዩነት አሳይሃለሁ። የወጣቱ አፍ ወዲያው ተዘጋ። እየተንቀጠቀጠ ነበር። ክላራ ወደፊት ተንደረደረች። ቺፍ እባክህ እሱን እዚህ ውስጥ አታስገባው። የእሱ ጥፋት አይደለም፣ የኔ ነው። ብቸኝነት ተሰምቶኝ ነበር። ብቸኝነት ሲል ቺፍ በቀስታ ጠየቀ። መኖሪያ ቤቴ ውስጥ ሆነሽ ብቸኝነት ተሰማሽ? ሁሉንም ነገር በሰጠሽ ባልሽ ፊት ብቸኝነት ተሰማሽ? ወይስ ግብግብነት ማለትሽ ነው? ክላራ ተንበርክካ እንባዋን ማፍሰስ ጀመረች። አርተር ይቅር በለኝ፣ ቃል እገባልሃለሁ። እጁን አነሳ፣ ሊመታት ሳይሆን ዝም እንድትል። በቃሽ። ድምፁ ዝሏል። ፊቱም ከእድሜው በላይ ያረጀ ይመስላል። የሆቴሉን አልጋ፣ ትራሱን፣ ብርድ ልብሱን፣ ወጣቱን ልጅ፣ ውሸቱን፣ ሁሉም ማየት የማይፈልገው ህልም መሰለው። ወደ ቪቪያን ዞረ። ቪቪያን ፎቶ አንሺ አላት በድንገት። ቪቪያን ደነገጠች። ክላራም ጮኸች። ወጣቱም ደነገጠ። አይ አርተር እባክህን! ክላራ ጮኸች። ይህንን አታድርግ። የቺፍ አርተር አይኖች ቀዝቃዛና የተረጋጉ ነበሩ። እብደት ማየት ከፈለግሽ ሲል በሹክሹክታ ተናገረ። ድጋሜ ዋሽኝ። ቪቪያን በሚንቀጠቀጡ እጆቿ ስልኳን አነሳች። ክላራ የእህቶቿን እጆች ያዘች። ቪቪያን እባክሽን ይህን አታድርጊ። ይህንን ካደረግሽ ሞታለሁ። እባክሽ አቁሚ። ነገር ግን ቪቪያን ቺፍን አየችው። ጌታዬ እርግጠኛ ኖት? አዎን፣ በቂ አታላኛለች። አሁን ደግሞ ማስረጃ ያስፈልገኛል። ክላራ ከዚህ በፊት አልቅሳ በማታውቀው ሁኔታ በከፍተኛ ድምፅ አለቀሰች። አርተር እምላለሁ፣ ማስረዳት እችላለሁ፣ እባክህን አዳምጠኝ ስትል ጮኸች። እሱን ፍርድ ቤት ታስረጃለሽ ሲል ቺፍ መለሰላት። እናም ለዓለም ሁሉ የአንድ ቢሊዮነር ሚስት ከአንድ ወጣት ጋር በሆቴል ውስጥ እንዴት እንደተገኘች ታስረጃለሽ። ክላራ እንደ ሕፃን ልጅ መሬት ላይ ተዘረረች። ነገር ግን ቪቪያን ስልኩን ስታነሳ በሩ በድንገት በድጋሚ ተከፈተ። አንድ የጥበቃ ሰራተኛ እያላበውና እየፈራ ወደ ክፍሉ ገባ። ጌታዬ ቺፍ አርተር ሲል ሳይታወቀው ጮኸ። እባክዎን አሁኑኑ መምጣት አለቦት። ቺፍ ቀስ ብሎ ዞረ። ለምን? ጥበቃው እየተንቀጠቀጠ ምራቁን ዋጠ። ጌታዬ አያምኑኝም፣ ጋዜጠኞቹ ከሆቴሉ ውጪ ናቸው። ክላራ ጮኸች። ፍቅረኛዋ ራሱን ያዘ። ቪቪያን ደነዘዘች። የቺፍ አርተር ልብ ቆመ። እዚህ ሆቴል ውስጥ እንዳሉ በሆነ መንገድ አውቀዋል ሲል ጥበቃው ቀጠለ። ጋዜጠኞች፣ ብሎገሮች፣ የካሜራ ባለሙያዎች ሁሉም በሩ ላይ እየጠበቁ ነው። ከዚያም ጥበቃው ክፍሉን ሁሉ ያስደነገጠ ነገር በሹክሹክታ ተናገረ። ጌታዬ ሚስቱን ከሌላ ወንድ ጋር ሲይዙ እንዲቀዱት አንድ ሰው መልእክት ልኮላቸዋል። ቺፍ አርተር ልቡ ደረቱ ላይ ሲዝል ተሰማው። ማን የላከላቸው? እንዴት አወቁ? ቆይ ለምን? ክላራ ፊቷ ገረጣ። ቪቪያን አፏን ሸፈነች። የቺፍ አርተር አይኖች ጠበቡ። አንድ ሰው በይፋ ሊያዋርዳቸው ፈልጓል። ግን ማን? እና ደግሞ ለምን? ግን ሌላ ጥያቄ ከመጠየቁ በፊት በጥበቃው ራዲዮ ሌላ መልእክት መጣ። ሰበር ዜና፣ ካሜራዎች ደርሰዋል። ቺፍ አርተር በቀጥታ ተንፍሶ በሹክሹክታ አይ ሊሆን አይችልም አለ። ወደ ሆቴሉ ክፍል ውስጥ ከገባ በኋላ ለመጀመሪያ ጊዜ ቺፍ አርተር ከህመም በላይ የሆነ ነገር ተሰማው። ፍርሃት፣ በሚስቱ ክደት ሳይሆን ውጪ በሚጠብቀው ሀፍረት፣ የህዝብ ሀፍረት። ጋዜጠኞች፣ ብሎገሮች፣ የካሜራ መብራቶች፣ ማይክሮፎኖች፣ የሐሜት ገጾች፣ ጠላቶች፣ ሁሉም እሱን እየጠበቁት ነው። ሚስቱን በሆቴል ውስጥ ስታመነዝር የያዘውን ቢሊዮነር ታሪክ ለመቅረጽ እየተጠባበቁ ነው። ቺፍ አርተር በቀስታ ምራቁን ዋጠ። ይህ አሁን የትዳር ችግር ብቻ አይደለም። ይህ ወጥመድ ነው። በጥንቃቄ የታቀደ ወጥመድ ነው። የቪቪያን ስልክ በድጋሚ ጮኸ። ስክሪኑን አየችና አይኖቿ በድንጋጤ ፈጠጡ። ቺፍ፣ ጌታ ሆይ ስትል ተናገረች። የሆነ ነገር ተፈጥሯል። ምንድነው አሁን ደግሞ ሲል ቺፍ ጠየቀ። ቪቪያን እንዲያው ስልኩን አዞረች። ስክሪኑ ላይ ካልታወቀ ቁጥር የመጣ መልእክት ነበር። ሰበር ዜና፣ ቢሊዮነሩ ቺፍ አርተር ሚስቱንና
ሚስጥራዊ ፍቅረኛዋን ለመያዝ ወደ ሆቴል ገባ። ሙሉ ታሪኩን በቅርቡ ይጠብቁ። ክላራ ጮኸችና ራሷን ያዘች። ጌታ ሆይ ምንድነው የሆነ ያለው? በቃ ህይወቴ ተጠናቀቀ፣ አበቃልኝ። ወጣቱ ፍቅረኛዋ እንደ ፈሪ ፍየል ወደ ክፍሉ ጥግ ሮጠ። ቺፍ አርተር ልቡ ሲጨነቅ ተሰማው። ይህ የተለመደ አይደለም፣ በአጋጣሚም የመጣ አይደለም። ይህ ሆን ተብሎ የተቀነባበረ ነው። መልእክቱን ማን የላከው ሲል ቺፍ ጠየቀ። ቪቪያን ራሷን ባሉታ ወዘወዘች። አላውቅም፣ የማላውቀው ቁጥር ነው። ክላራ ዞራ ወደ ቺፍ እግሮች ስር ተደፋች። አርተር እባክህ እለምንሃለሁ፣ ሰዎች እንዲያዩኝ አታድርግ፣ እባክህን እቀየራለሁ። ቺፍ እጆቿን ቀስ ብሎ አነሳችው። ወደዚህ ክፍል ከመግባትሽ በፊት ነው ያንን ማሰብ የነበረብሽ። ክላራ ይበልጥ አለቀሰች። እንባዋም ምንጣፉ ላይ ፈሰሰ። ቺፍ አርተር ኩባንያውን የገነባው በጠንካራ አይምሮ ነው። ሰዎች እንደተረጋጋ ሰው ያዩታል። ዝምተኛ፣ የማይጣላ ሰው፣ ሁል ጊዜም ከችግር የሚሸሽ ሰው። ነገር ግን ሌላም ነገር ያውቁ ነበር። አሁን ቺፍ አርተር በጣም ከተገፋ አደገኛ ባህሪው ይወጣል። በፍጹም አይጮህም፣ አይዝትም። በዝምታ እርምጃ ይወስዳል። እናም እርምጃ ሲወስድ ሰዎች እሱን በመግፋታቸው ይቆጫሉ። አሁን አልጮህም፣ አልተንቀጠቀጠም። በእርጋታ እያሰበ ነበር። ቺፍ ቀስ ብሎ ወደሷ ዞረ። እውነቱን ንገሪኝ አላት። ከዚህ ሁሉ በስተጀርባ ያለው ሰው ማን ነው? ክላራ በፍጥነት አይኖቿን አርገበገበች። ምን ማለት ነው ስትል ጠየቀች። ሞኝ አትሁኚ አላት ቺፍ በረጋ ድምፅ። የሚዲያ ድርጅት የለሽም፣ ጋዜጠኞችን አታውቂም፣ ብሎገሮችን አታዥም። ስለዚህ ንገሪኝ ብሎ ወደሷ ዝቅ አለ። እኔን ለማጥፋት የሚፈልገው ማን ነው? የክላራ አፍ ተንቀጠቀጠ። ፍቅረኛዋን አየች፣ ከዚያም ቪቪያንን፣ ከዚያም ወደ ቺፍ ተመለከተች። እኔ አላውቅም አለችው። ነገር ግን አይኖቿ እየዋሹ እንደነበረ ያስታውቃል። ቺፍ በግልጽ አየው። ቪቪያን ወደፊት መጣች። ቺፍ ታውቃለች። ክላራ ራሷን በኃይል ወዘወዘች። እምላለሁ አላውቅም። ቪቪያን ወደ እህቷ እየጠቆመች ክላራ እውነቱን ንገሪው፣ ባለፈው ወር የነገርሽኝን ንገሪው። ክላራ ደነዘዘች፣ ፍቅረኛዋም ደነዘዘ። ቺፍ አይኑን አላርገበገበም። ምንድን ነው ሲል ጠየቃ። ቪቪያን ቺፍን በሐዘን አይን አየችው። ጌታዬ፣ የምታወራው ሰው አለ። ምን ማድረግ እንዳለባት የሚነግራት ሰው፣ ስለ እርሱ ምክር የሚሰጣት ሰው ነው፣ ትዳራችሁን እንድታፈርስ የሚገፋፋት። ክላራም ጮኸች። ቪቪያን ዝም በይ ብዬሻለሁ፣ ዝም በይ። ነገር ግን ቺፍ የክላራን እጅ አጥብቆ ያዘ። ማን ነው? ንገሪኝ፣ ማን ነው? ድምፁ ረጋ ያለ ነበር። የክላራ አይኖች በእንባ ተሞሉ። መናገር አልችልም፣ እባክህን መናገር አልችልም፣ ከተናገርኩ ይገድለኛል። የቺፍ እጅ ላላ አለ። ማን ነው ብሎ ደገመው። ፍቅረኛዋ በከፍተኛ ድምፅ ምራቁን ዋጠ። ክላራ አፏን ሸፈነች። ቪቪያን ፊቷን አዞረች። ጥበቃው በፍርሃት ወደ ኋላ ፈገፈገ። የቺፍ አርተር ፊት እንደ ድንጋይ ቀዘቀዘ። አንድ ወንድ፣ ከሁሉ ነገር በስተጀርባ ያለ አንድ ወንድ አለ። ሚስቱን የሚመክር፣ ጋዜጠኞችን የሚልክ፣ ውድቀቱን የሚያቅድ፣ በህይወት ውስጥ በሚስጥር ያለ አንድ ሰው። ማን ነው ሲል ቺፍ ደገመው። ክላራ በጣም ከመንቀጥቀጧ የተነሳ ቀና ብላ ማየት እንኳን አልቻለችም። አርተር እባክህን፣ ይህን ነገር ከተናገርኩ ሁላችንም እንጠፋለን። ቺፍ ይበልጥ ቀረበ። ካልተናገርሽ ደግሞ አንቺ ብቻ ትጠፊያለሽ። ክላራ እሺ እናገራለሁ። ክላራ እያነባች መለሰች። እሺ እናገራለሁ በቃ። ሁሉም ተመለከቷት። ቪቪያን፣ ፍቅረኛዋ፣ ጥበቃው። ግድግዳዎቹ እንኳን ጸጥ ያሉ መሰሉ። የክላራ ድምፅ ተቆራረጠ። ስሟን ከመጥራቷ በፊት የጥበቃ ራዲዮ በድጋሚ ጮኸ። አስቸኳይ! ጋዜጠኞች በሆቴሉ በር ላይ በኃይል እየገቡ ነው፣ ወደ ውስጥ እየመጡ ነው። ቺፍ ደነዘዘ። ክላራ ጮኸች። ፍቅረኛው ራሱን ሸፈነ። የቪቪያን እግሮች እየተንቀጠቀጡ ነበር። ጥበቃው ጮኸ። ጌታዬ፣ አሁኑኑ ማምለጥ አለብን፣ ጋዜጠኞቹ ሊፍቱ ጋር ደርሷል። ቺፍ ወዲያውኑ ወደ በሩ ዞረ። ሲከፍተውም ወደሱ የሚሮጡ የካሜራ ባለሙያዎች ጋር ፊት ለፊት ተገናኘ። መብራቶች፣ ማይክሮፎኖች፣ መቅጃዎች። አንድ ሰው ጮኸ። ቺፍ አርተር ሚስቱ እየወሰለተች እንደነበረ ያውቃሉ? የሚሰማው ነገር እውነት ነው? ጌታዬ፣ ወደዚህ መልከቱ እባክዎን፣ ወደዚህ። የቺፍ አርተር ልብ ወደ ጉሮሮ የመጣ መሰለው። ክላራ መሬት ላይ ተዘርራለች። የሆቴሉ ኮሪደር ወደ ሁከት ተቀየረ። ኮሪደሩ እንደ ጦር ሜዳ ሆነ። ካሜራዎች በየቦታው ነበሩ። ጋዜጠኞች ስሙን እየጠሩ ይጮሃሉ። ስልኮችም ከየአቅጣጫው ይቀዱ ነበር። ማይክሮፎኖች ወደፊቱ ይገፉ ነበር።
ቺፍ አርተር በሁከቱ መሃል ደንዝዞ ቆመ። ዓለም ሁሉ እሱን እያየው እንደሆነ ተሰማው። እንደ ቢሊየነር አይደለም፣ እንደ ተከበረ ሰውም አይደለም። ሚስቱ በሆቴል ውስጥ ስታመነዝር የተያዘችበት ልቡ የተሰበረ ባል ተደርጎ ነበር። ልቡ በህመም ተጨነቀ። ይህ ከምንም በላይ የሚፈራው ነገር ነበር። ውርደትን ይጠላል። አሉባልታን ይጠላል። ሰዎች እንዲስቁበት አይፈልግም። አሁን ግን በቀጥታ እየሆነ ያለው እሱ ነው። ቺፍ አርተር ሚስቱ ፍቅረኛ እንዳላት ያውቁ ነበር? ጌታዬ እኛን ይመልከቱ። ምን ያህል ጊዜ ሆነ? ለምን በማንነት መደበቂያ መጡ? ጌታዬ እባክዎን ወደዚህ ይመልከቱ። የቺፍ አርተር አይኖች ተቃጠሉ። ከብዙ ዓመታት በኋላ ለመጀመሪያ ጊዜ ድካም ተሰማው። ከጀርባው ክላራ በድንገት ከዛለችበት ነቃች። ጋዜጠኞቹን አየች። የካሜራ መብራቶችንም አየች። ውርደቷ ልክ እንደ እሳት ሲሰራጭ አየች። ዘላ ተነሳችና ወደፊት እየሮጠች ጮኸች። እባካችሁ አትቅዱኝ፣ አትቅረጹኝ፣ እለምናችኋለሁ። ነገር ግን ጋዜጠኞቹ እሷንም ተከተሏት። ስልኮች ወደፊት ተጠቆሙ። ካሜራዎች አጉልተው ያሳዩት ነበር። ክላራ ጸጉሯን ይዛ ይበልጥ ጮኸች። እኔ ባለ ትዳር ሴት ነኝ፣ እባካችሁ አቁሙ። ቪቪያን ወደ ኋላ ልትጎትታት ሞከረች። ነገር ግን ህዝቡ ይበልጥ ገፋቸው። ፍቅረኛው ፊቱን ለማሳየት ፈርቶ እንደ ፈሪያይት ከበሩ ጀርባ ተደብቆ ነበር። ትዕይንቱ እየፈነዳ እያደገና እንደ እሳት ጢስ እየተሰራጨ ነበር። ቺፍ በጋዜጠኞች መካከል አልፎ ወደ ሆቴሉ ክፍል ተመለሰ። ጥበቃው በሩን ዘግቶ ወዲያውኑ ቆለፈው። ቺፍ ግድግዳው ላይ ተደግፎ በከፍተኛ ሁኔታ ይተነፍስ ነበር። ክላራ እግሮቹን ያዘች። አርተር እባክህ ይቅር በለኝ። አባቴ ይህንን ካየ እሞታለሁ። ቤተሰቦቼ ይህንን ካዩ አለቀልኝ። እባክህን ጓደኞቼ ካዩኝ ምን ሆናለሁ? ቺፍ ወደሷ ቁልቁል ተመለከተ። በአንድ ወቅት ይወዳት የነበረች ሴት አሁን ልክ እንደ ሕፃን ልጅ መሬት ላይ እየተንከባለለች ትለምነዋለች። አሁንም ይህንን ማን እንዳቀደው አልነገርሽኝም። ክላራ ፊቷን እየጠረገች ተንቀጠቀጠች። ስሙን መጥራት አልችልም፣ እባክህን ተረዳኝ፣ ያጠፋኛል። ቪቪያን ወደፊት ቀረበች። ቺፍ መናገር አለባት። እሱን መደበቋን ከቀጠለች ነገሮች እየተባባሱ ይሄዳሉ። ክላራ ራሷን ወዘወዘች። እሱ ስልጣን አለው፣ አታውቁትም። ለዛ ነው እንደዚህ የምትናገሩት። ቺፍ አገጯን ይዞ ፊቷን ቀና አድርጎ ጠየቃት። ኢኝ ቀስ ብላ አየችው። አይኖቿ ቀልተዋል። ሜካፓ ተበላሽቷል። ከንፈሮቿም ይንቀጠቀጣሉ። አንቺ ቀድሞኑ ጠፍተሻል አለ ቺፍ። የቀረው ብቸኛው ነገር እውነት ነው። ክላራ አለቀሰች። እባክህን አርተር። ማን ነው ክላራ? ክላራ እጆቿን አጣበቀች። ድምጿም ወደ ሹክሹክታ ዝቅ አለ። ለአንተ በጣም ቅርብ የሆነ ሰው ነው። በጣም ቅርብ። በህይወት ውስጥ፣ በንግድ ውስጥ፣ በሁሉም ነገር ውስጥ ያለ ሰው ነው። ቺፍ ደነዘዘ። ልቡ መምታቱን ቀነሰ። ቀስ ብሎ ጠየቃት። የመስሪያ ቤት ሰው ነው? ክላራ አይኖቿን ጨፈነች። አዎን። የቺፍ ትንፋሽ ቀዘቀዘ። ከኩባንያዬ ነው? እሷም ቀስ ብላ ራሷን ነቀነቀች። አዎን። ክፍሉ ጸጥ አለ። ቪቪያን ትንፋሿ ቀጥ ያለ ይመስላል። የወጣቱ ፍቅረኛ አይኖች ፈጠዋል። ጥበቃውም መተንፈስ አቅቶታል። የቺፍ ደረት በህመም ተወጥሯል። ማን ነው ሲል ጠየቃት። ክላራ ማልቀስ ጀመረች። መናገር አልችልም። ቺፍ እጁን ግድግዳው ላይ አጮኸው። ማን ነው? ክላራ ጮኸች። ምክትልህ ነው። ይህንን ከጮኸች በኋላ አፏን ሸፈነች። ክፍሉ ደነዘዘ። ማንም አልተንቀሳቀሰም። ቺፍ አይኑን አርገበገበ። ምክትሌ? ክላራ እየተንቀጠቀጠች በሹክሹክታ ተናገረች። ምክትል ስራ አስኪያጅ ሚስተር ኮሊንስ። ቪቪያን በከፍተኛ ድምፅ ጌታ ሆይ አለች። የቺፍ እግሮች ሊዝሉ ምንም አልቀራቸውም። ምክትሉ ኩባንያውን ያመነው ሰው፣ ያሰለጠነው ሰው፣ እንደ ታናሽ ወንድም ያየው ሰው፣ የሾመው ሰው፣ ሁሉንም ሚስጥሮቹን የሚያውቅ ሰው፣ ሁሉንም የግል ፋይሎችን የሚያገኘው ሰው። ክላራ በእንባ መናገሯን ቀጠለች። ምክር ሲሰጠኝ የነበረው እሱ ነው። አንተ እንዳረጀህ ነገረኝ። ንፉግ ነህ አለኝ። እውነተኛ ገንዘብህን ከኔ እየደበክ እንደሆነ ነገረኝ። አንተን እንድቆጣጠር ካልሆነ ደግሞ እንደሚያጠፋኝ ነገረኝ። ቺፍ ሙት መንፈስ እንደሚያይ ሰው አያት። ለምን ይህንን ሁሉ ነገር ለኔ ቀድመሽ መንገር ትቺ ነበር ብሎ ጠየቃት። ክላራ ይበልጥ አለቀሰች። ያንተን ውድቀት እንደሚፈልግ ነገረኝ። እኔንም እያታለልከኝ እንደሆነ አሳመነኝ። ቺፍ ደረት ውስጥ የሆነ ነገር ሲቃጠል ተሰማው። ሚስተር ኮሊንስ ያመነው ሰው፣ የረዳው ሰው፣ በየቀኑ ጠዋት ላይ ፊቱ ፈገግ የሚልለት ሰው፣ በሚሊዮን የሚቆጠር ገንዘብ የሚከፍለው ሰው፣
እንደ ቤተሰብ ያየው ሰው። ያ ሰው በድብቅ እንዲጠፋ ይፈልግ ነበር። ክላራም እየተንቀጠቀጠች ቀጠለች። ዛሬ ማታ እንደወጣ ነገረኝ። ከምሽቱ 1 ሰዓት ላይ ከቤት እንደወጣ ነገረኝ። የቀረውን እሱ እንደሚጨርስ ነገረኝ። ጋዜጠኞቹንም የላከው እሱ ነው። ሁሉንም ነገር አቀደ። የቺፍ እጅ ተወጠረ፣ መንጋጋውም ጠነከረ። አይኖቹ ውስጥ እሳት ነደደ። ሚስተር ኮሊንስ ብሎ ተናገረ። እንግዲያውስ ጦርነት ትፈልጋለህ? ማንም ሳይናገር በፊት አንድ ሰው በሩን ከውጭ በርግዶ መታው። ክላራም ጮኸችና ካልጋው ጀርባ ተደበቀች። ቪቪያን ዘለለች። ጥበቃው ቺፍን በሰውነቱ ከለለው። ጋዜጠኞች ከኮሪደሩ ይጮሁ ነበር። በሩን ክፈት ቺፍ አርተር፣ በሩን ክፈት! ውስጥ እንዳላችሁ እናውቃለን። አሁኑኑ ውጡ! ከበሩ ስር የካሜራ መብራቶች ይበሩ ነበር። ሁከቱ ወደ ክፍል ለመግባት ሰኮንዶች ብቻ ቀሩት። ጥበቃው እያላበው ቺፍን አየው። ጌታዬ፣ ይህንን በር ከሰበሩት ዓለም ሁሉንም ነገር ያያል። ሌላ ኃይለኛ ድምፅ። በሩን በኃይል ተንቀጠቀጠ። የቺፍ ድምፅ ረጋ አለ። በጣም ተረጋጋ። ይስበሩት! ጥበቃው ጮኸ። ጌታዬ! ክላራም ጮኸች። ቪቪያንም እንደዛው። ፍቅረኛዋ ግድግዳው ላይ ተደግፎ ዝልፍልፍ አለ። ነገር ግን ቺፍ አርተር በቀዝቃዛና በአደገኛ አይን ቆመ። ከጀርባው ጠረጴዛው ላይ ስልኩ መጮህ ጀመረ። ስክሪኑን ሲያዩ ደሙ ወደ በረዶነት ተቀየረ። ደዋዩ ሚስተር ኮሊንስ ነበር። ከሁሉ ነገር በስተጀርባ ያለው ሰው አሁን እየደወለለት ነው። ክፍሉ እየተንቀጠቀጠ ነበር። ጋዜጠኞች በሩን በኃይል ይረግጡ ነበር። ክላራ ጥግ ላይ ታለቅሳለች። ቪቪያን ግራ በመጋባት ራሷን ይዛ ቆማለች። ፍቅረኛዋ እንደ ዝናብ ያልበው ነበር። ጥበቃው በፍርሃት ቆሟል። ቺፍ አርተር ግን አልተንቀሳቀሰም፣ አልደነገጠም። በሚያቃጥሉ ቀዝቃዛ አይኖች ስልኩን እያየ ነበር። ሚስተር ኮሊንስ፣ ከዳተኛው፣ ቤቱንና ስሙን ሊያጠፋ የሞከረው ሰው። ቺፍ በቀስታ ተነፈሰ፣ እናም ጥሪውን መለሰ። ስልኩንም ስፒከር ላይ አደረገው። አርተር፣ ሚስተር ኮሊንስ በቀስታ እየሳቀ ተናገረ። ሆቴሉ እንዴት ነው? ዜናው በፍጥነት እየተሰራጨ እንደሆነ ሰምቻለሁ። በክፍል ውስጥ ያለ ሰው ሁሉ ደነዘዘ። ክላራ አፏን ሸፈነች። ቪቪያን ራሷን ወዘወዘች። የጥበቃው ልብ ለአፍታ መምታቱን አቆመ። ቺፍ አልመለሰም፣ ዝም ብሎ አዳመጠው። ሚስተር ኮሊንስ ቀጠለ። አየህ፣ ክላራ ምን ማድረግ እንዳለባት የነገርኳት እኔ ነኝ። አንተን እንዴት እንደምትይዝ የነገርኳት እኔ ነኝ። እንዳንተ ያለ ቢሊነር እንደዚህ ስሜታዊ መሆን የለበትም። አሁን ዓለም ሁሉ ውድቀትህን እያየ ነው። ክላራ በአፍረት መሬት ላይ ተዘረረች። ቪቪያን እጆቿን ጨበጠች። ቺፍ አሁንም ምንም አልተናገረም። ሚስተር ኮሊንስ በድጋሚ የድል አድራጊነት ሳቅ ሳቀ። ምን እንደምፈልግ ታውቃለህ? ኩባንያህን። አንተ እያረጀ ነው አርተር። የገነባው ሁሉ ለኔ ይገባኛል። ክፍሉ በዝምታ ተሞላ። ነገር ግን ከውጭ ያለው ድምፅ በረታ። አሁን በሩን በኃይል ከፈቱት። ቺፍ በመጨረሻም ተናገረ። ኮሊንስ ብሎ ጠየቀው። ጨርሰሃል? ኮሊንስም ሳቀ። አሁን እና ነገ ወደ ቢሮ ለመምጣት እንዳትቸገር። እስከ ጠዋት ድረስ ሁሉም ሚስጥሮችህ ኢንተርኔት ላይ ይወጣሉ። ቺፍ ቀስ ብሎ አደገኛ ፈገግታ ፈገግ አለ። አመሰግናለሁ አለ በረጋ ድምፅ። በምስክሮች ፊት በድምፅ ማጉያ ስለተናዘዝክ አመሰግናለሁ። ዝምታ ሰፈነ። ምን? ቺፍ ድጋሜ ተናገረ። በዚህ ጊዜ ግን በጥንካሬ ነበር። ሁሉንም ነገር ቀርጬሃለሁ። በክፍል ውስጥ ያለ ሁሉ አይኑ በራ። የክላራ አይኖች ፈጠጡ። ቪቪያን አፏን ሸፈነች። ጥበቃውን በኩራት ራሱን ነቀነቀ። ቺፍም ቀጠለ። እናም አሁን ኮሊንስ፣ የጥበቃ ቡድኔ ከፖሊስ ጋር ወደ ቤትህ እየመጣ ነው። አሁን ያልከውን በሙሉ ለነሱም ታስረዳለህ። ኮሊንስ በስልክ ውስጥ ጮኸ። አርተር፣ አርተር፣ ይሄንን እንዳታደርግ፣ እኔ እየቀለድኩ ነበር። ነገር ግን ቺፍ ጥሪውን ዘግቶታል። ስልኩን ኪስ ውስጥ ከተተውና ወደ ሆቴሉ ከገባ በኋላ ለመጀመሪያ ጊዜ ቀጥ ብሎ ቆመ። ሰላም ተሰማው። ምክንያቱም በመጨረሻ እውነቱ ወጥቷል። ውሸታሙ ተጋልጧል። እባቡም ተይዟል። በሩ ሊሰበር ምንም አልቀረውም። ጋዜጠኞች ወደ ውስጥ ከመግባታቸው በፊት ቺፍ እጁን አነሳ። ጥበቃ አለ በቀስታ። ሌላ በር አለ አይደል? አሁን ጌታዬ ብሎ ጥበቃው በሹክሹክታ መለሰ። የአደጋ ጊዜ መውጫ አለ። ጥሩ። ቺፍ ወደ ክላራ ዞረ። ችግር ፈልገሽ ነበር። አሁን ተጋፈጩ። ክላራ ወደሱ እየተሳበች ልብሱን ያዘች። አርተር እባክህን፣ እባክህን በዚህ ሁኔታ ጥለኸኝ አትሂድ። እንደዚህ ሁኜ እንዲያዩኝ አታድርግ። ነገር ግን ቺፍ ወደ ኋላ ፈገፈገ። የከዳችውን፣ ያላከበረችውን፣ የዋሸችውንና ልታጠፋው የደረሰችውን ሴት አያት። ከዚያም በጣም የምትፈራውን የመጨረሻ ቃል ተናገረ። ከዛሬ ጀምሮ ሚስቴ አይደለሽም።
ክላራ ጮኸችና መሬት ላይ ተዘረረች። ቪቪያን አለቀሰች፣ ግን ምንም አላለችም። ክላራ የገዛ ውድቀቷን ራሷ እንደጠራች ታውቃለች። ቺፍ ወደ ጥበቃው ዞረ። እንሂድ። በአደጋ ጊዜ መውጫው በኩል በደረጃው ወርደው ከሆቴሉ ጀርባ ወደሚጠብቃቸው ጥቁር መኪና ገቡ። ጋዜጠኞቹ ወደ ክፍሉ ሲገቡ ቺፍ አርተር ሄዶ ነበር። በሚቀጥለው ቀን ጧት ሌጎስ ተናወጠች። ሁሉም ብሎጎች ዜናውን ይዘው ወጡ። ነገር ግን በዚህ ጊዜ ታሪኩ ተቀይሮ ነበር። ቢሊየነሩ ተዋረደ ሳይሆን ምክትል ስራ አስኪያጁ አለቃውን ለማስፈራራት በመሞከሩ ታሰረ የሚል ነበር። የክላራ ክህደት ይፋ ሆነ። ቺፍ አርተርም ለሰጠው ረጋ ያለ ምላሽ በሁሉም ዘንድ ተመሰገነ። ክላራ ለቀናት አለቀሰች፣ ይቅርታ ጠየቀች፣ ምህረትም ለመነች። ነገር ግን ቺፍ ወስኖ ነበር። ወዲያውኑ የፍቺ ወረቀት አስገባ። ምንም ሳትይዝ ወጣች። መኪና የለም፣ ቤት የለም፣ ጌጣጌጥ የለም፣ ድርሻ የለም። ልብሷንና እፍረቷን ብቻ ይዛ ወጣች። ወራቶች አለፉ። ቺፍም በራሱ ላይ አተኮረ። ኩባንያውን ድጋሜ ገነባ። ሰላሙም ተመለሰ። ከዚያም አንድ ቀን ፊሊሺያ የምትባል ዝምተኛና ደግ ሴት አገኘ። እሷ ለገንዘቡ ግድ አልነበራትም፣ ለዝናው ግድ አልነበራትም። ልቡን ብቻ የታወደደችው። ቀስ በቀስ በረጋ ሁኔታና በተፈጥሯዊ መንገድ ተዋደዱ። ብዙም ሳይቆይ ተጋቡ። ቤታቸው ሰላማዊ ነበር፣ ሳቃቸውም ንጹህ ነበር። ልጆቻቸውም የዛኔ ቃል እንደገባው ቆንጆና ደስተኞች ነበሩ። በድህነት አልተሰቃዩ። አንድ ምሽት ፊላሺያ ልጃቸውን እቅፍ ውስጥ እያደረገችለት ፈገግ ብላ እንዲህ አለችው፣ አርተር አንተ እውነተኛ ፍቅር ይገባሃል አለችው። ቺፍም ልጁን ስሞ በሹክሹክታ አሁን በመጨረሻም አግኝቼዋለሁ አላት። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ከተመለከታችሁትና ከጨረሳችሁት ጨርሼዋለሁ እያላችሁ ጻፉልን። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እንወዳችኋለን። እናመሰግናለን። ቸር ቆዩን።